ናዝሬቱ ኢየሱስ ክብር ላንተ ይገባል አምላካችን ሆይ ታርዳልና በደምም ከነገድና ከወገን ከቋንቋና ከህዝብ ለአባት መንግስትና ካህናት እንሆን ዘንድ መርጠናልና እናከብራለን የናዝሬቱ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ አንተ የጌቶች ጌታ ስለሆንክ ጌታ ሆይ ጉልበት ሁሉ በፊት ይንበረከክ ዘንድ ይገባዋል ምላስም ኢየሱስ ጌታ ነው ብሎ ይመሰክራል ኦ ሃሌሉያ የናዝሬቱ ኢየሱስ የሚመስል የለም ታላቅ ነህ ኃያል ነህ ድንቅ ነህ የናዝሬቱ ኢየሱስ አንተ ግሩም መካር ነህ እናመሰግናለን ኦ ጌታ እግዚአብሔር ሆይ ለዚህ ቀን አብቅተህናል ህይወትን ሰጥተህናል አኑረህናል ፈቅደሃል አንተ የናዝሬቱ ኢየሱስ ኦ ወደኔ መጡትን እኔ ከእጅህ አላወጣቸውም ብለህ እንደተናገርክ ከእጅ መዳፍ ውስጥ ማንም ማውጣት ስላልቻለ እናከብርሃለን የናዝሬቱ ኢየሱስ ክብር ላንተ ይገባሃል ምስጋና ላንተ ይገባሃል ኃይል ያንተ ነው የናዝሬቱ ኢየሱስ እናከብርሃለን ኦ ጌታ እግዚአብሔር ሆይ ቃሉንም ላከ ፈወሳቸውም ተብሎ እንደተጻፈ በቃል ተናገረን ዘንድ ለህይወታችን የሚሆን ነገር ተናገረን ዘንድ እንጸልያለን ቃልህ አይመረጥም የናዝሬቱ ኢየሱስ ቃልህ ቅዱስ ነው ጌታ ሆይ ቃልህን አክብረው በሰማይ በምድር በአየር በባህር ከርቀትና ከቅርብ የሚወነጨፍ የትኛውም አይነት የአጋንንት መንፈስ በህያው በናዝሬቱ በጌታ በኢየሱስ ስም ስልጣንና ኃይል አሰር የታሰሩ ይሁኑ እግዚአብሔር ሆይ ሰፈሩን አካባቢውን ቅዱስ መላእክት ይከበቡ ያንተ መንፈስ በዚህ ይሁን በጌታ በኢየሱስ ስም አሜን ሃሌሉያ ኢየሱስ ጌታ ነው አምላካችን ኢየሱስ ጌታ ነው ኢየሱስ ክርስቶስ ከአማልክቶች እንዳንዱ ሳይሆን የአማልክቶች አምላክ ነው ከአማልክቶች ጋር እንደምሮ የናዝሬቱ ኢየሱስ እሱ ከአማልክቶች በላይ ነው አማልክቶች አጋንንቶች ናቸው መጽሐፍ ቅዱስ ሲናገር ድንጋይ ሆነ እንጨት ጉቶም ሆነ ምን ሆነ አጋንንት ነው ከዚህ አያልፉ አይደለ የሰራዊት ጌታ እግዚአብሔር ግን በዙፋኑ ላይ አለ ጌታ ስሙ ይባረክ ዛሬ ደግሞ እግዚአብሔር አንድ ነገር ይናገረናል ትንሽ ጠበቅ ያለ መልእክት ነው እግዚአብሔር አምላክ ግን በዚህም ሊናገረን ይችላል መልካም ነገር ይናገረናል ስለዚህ ልባችንን ሰፋ አድርገን እየመረመርን ከዚህም በፊት እንዳል የእግዚአብሔርን ቃል እንሰማለን መሳፍንት ምዕራፍ 17 ከቁጥር 1 እስከ 6 ያለውን ቃል አንብበን ወደ እግዚአብሔር ቃል ወደ መልእክት ያልፋለሁ እንደዚህ ይላል በተራራማው በኤፍሬም ሀገር ሚካ የተባለ አንድ ሰው ነበር እናቱንም ከአንቺ ዘንድ የተወሰደው የረገምሽበትን በጆሮ የተናገርሽበትን 1100 ብር እነሆ በእኔ ዘንድ አለ እኔም ወስጄዋለሁ አላት እናቱም ልጄ ሆይ እግዚአብሔር ይባርክህ አለችው አንዱንም 100 ብር መለሰላት እናቱም ይህንን ብር የተቀረጸ ምስልና ቀልጦ የተሰራ ምስል አድርጌ ከእጄ ስለ ልጄ ለእግዚአብሔር እቀድሰዋለሁ አሁንም ላንተ እመልሰዋለሁ አለች ለእናቱም ገንዘቡን በመለሰላት ጊዜ እናቱ ሁለቱን 100 ብር ወስዳ ለአንጥረኛ ሰጠችው እርሱም የተቀረጸ ምስልና ቀልጦ የተሰራ ምስል አደረገው ያን በሚካ ቤት ነበረ ሰውየው ሚካ የአምላክ ቤት ነበረው ኤፉድና ተራፊም አደረገ ከልጆቹም አንዱን ቀደሰው ካህንም ሆኑለት በዚያም ዘመን በእስራኤል ንጉስ አልነበረም ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል የእግዚአብሔር ቃል ሲናገር በዛም ጊዜ በእስራኤል ንጉስ አልነበረምና ሰው ሁሉ በፊቱ መልካም መስሎ የታየውን ነገር ያደርግ ነበር ብሎ እግዚአብሔር ቃል ይናገራል ታሪኩን ስናይ በእስራኤል ዘመን ክፉ ከሚባሉ ከተሰሩ አንድ ክፉ ነገር ይሄ ነበር እስራኤላውያኖች በታሪክ ስናይ በጣም ክፉና አጸያፊ አስቀያሚ ነውር የሆነ ነገር ያሰሩበት ጊዜ አለ ከነዚህ ከነውር ነገር አንዱ ይሄ ነበር እንግዲህ አስቡት እናት የነበራትን ብር ወስዳ ምን አድርጋ አስጨፍልቃ አስቀጥቅጣ ለልጇ ሰጣ ምን ማለት ነው ስለ ልጇ በእግዚአብሔር ፊት ልትቀድሰው ምኑን ነው የምትቀድሰው ጣዖትን በእግዚአብሔር ፊት ለእግዚአብሔር ልትቀድስ ማለት ነው በሌላ አነጋገር ምን ማለት ነው ጣዖቱን ለእግዚአብሔር ልታሳይ ማለት ነው አያችሁ ምን አይነት አጸያፊ ነገር እንደሆነ ማሰብ ትችላላችሁ ጣዖት ለእግዚአብሔር ሲቀደስ ምስል ለእግዚአብሔር ሲቀደስ ከዚህም በፊት ሆነ ከዛ በኋላ እስራኤላውያን የሚያደርጉ የነበረው ምንድነው ጣዖት ይሰሩና የሆነ አማልክትን ይቀርጹና ይሰሩና አንተ አምላክ ነህ አይደለም አንተ እግዚአብሔር ነህ እያሉ ነበር ሲያመልኩ የነበረው ከዚህም በፊት ከዛም በኋላ እስራኤሎች ሲሰሩ የነበረው አሁን ግን ራሱን ጣዖቱን አማልክቱን ቀርጸው የሰሩትን ምስል ለእግዚአብሔር መቀደስ ጀመሩ እንደዚህ አይነት ነገር ነበር በእስራኤል ታሪክ አጸያፊ ከሚባሉ ታሪኮች አንዱ ነበር እናቱ ምን አደረገች ብሩን ወስዳ አስቀጥቅጣ አስቀልጣ አስጨፍልቃ ሰርታ
የጣዖት ምስል አድርጋ የእግዚአብሔር ምስል በዛ ላይ ያሰርታ እነሱ ባይምሮዋቸው እግዚአብሔር የሚሉትን ማለት ነው ለልጇ ስትሰጠው ልጇ ሚካ ደግሞ በቤቱ የአምላክ ቤት ነበረው ይላል የአምላክ ቤት ነበረው ምን ማለት ነው የጣዖት ቤት ነበረው ምን አደረገ በዛ ወስዶ አስቀመጠው ይላል የእግዚአብሔር ቃል ሲናገር በየት በአምላክ ቤት አስቀመጠው ቃሉ እንደሚናገር በመገናኛው ድንኳን የተቀባው ካህን ብቻ የሚለብሰውን ኤፉድ አሰራ ይላል አይደለም ስለ ኤፉድ ሁላችንም እናውቃለን በመገናኛው ድንኳን ውስጥ አሮንና የአሮን ልጆች ለክህነት ሲመረጡ የተቀባው ካህን ወይንም አሮን ብቻ ወይንም ሊቀ ካህኑ ብቻ የሚለብሰው ሌላ ካህን ሊለብሰው የማይችል ኤፉድ የሚባል በልብሳቸው ላይ የሚደርቡት የክብር ልብስ አለ ይሄንን ኤፉድ አሰራ ይላል ተራፊም የሚባልን ደግሞ ብልጽግናና ሀብትን ይሰጠናል ብለው የሚያምኑትን እነሱን አሰርቶ በዛ በአምላክ ቤት አስገባው ይላል በአምላኩ ቤት አስገባ አንዱ ምንድነው ኤፉድ ካሰራው ነገር እሱ ብቻ አይደለም ሚካ የሰራው ስራ ከልጆቹ መካከል አንደኛውን እነኚህን ጣዖታት እንዲያመልክና እንዲያገለግል አንዱን ልጅ በክህነት ቀባው ይላል ለዛ ለጣዖትና ለአማልክት ምን አበጀለት ካህን አበጀለት እንደዚህ አይነት ዘመን ነበር የእግዚአብሔር ቃል ሲናገር በዛ ዘመን በእስራኤል ዘንድ ምን አልነበረም ንጉስ አልነበረምና ሰው ሁሉ በፊቱ መልካም መስሎ የሚታየውን ነገር ያደርግ ነበር ይላል ሰው ሁሉ ነው የሚለው ወደ ዋናው ሐሳብ ልግባና ንጉስ ስላልነበረ ሰው ሁሉ በፊቱ መልካም መስሎ የሚታየውን ነገር ያደርግ ነበር ምን አይነት ንጉስ ነበር ያልነበረው በእስራኤል ዘንድ ንጉስ አልነበረም ብሎ ሲናገር ምን አይነት ንጉስ ነበር በእስራኤል ላይ ያልነበረው ንጉስ ጠፋ ሲል እስራኤልን የሚመራ አገር የሚመራ ህዝብ የሚመራ ወይንስ ለምልክት ለመሪነት ብቻ የተቀመጠ ንጉስ ምን አይነት ንጉስ ነበር የጠፋው ንጉስ አልነበረም ብሎ የሚናገር ምን አይነት ንጉስ ነበር የሌለው ምንድነው የሚገባችሁ እናንተ ንጉስ አልነበረም ብሎ ሲናገር እግዚአብሔርን የማይፈራ ንጉስ ወይስ እግዚአብሔርን የሚፈራ ንጉስ የትኛው ንጉስ ነበር የጠፋው ምን አይነት ንጉስ ነበር የጠፋው ንጉስ በእስራኤልም ሆነ በይሁዳ ላይ በነበረ ጊዜ አይደለም ከዚህ በፊት ራሳቸው ስተው ህዝቡንም ያሳቱ ነገስታቶች ነበሩ ለንጉስ ከሆነ ስለ ንጉስ ከሆነ የምንናገረው የንጉስ ጥፋት ከሆነ ሰው ሁሉ በራሱ አይምሮና አስተሳሰብ እንዲሄድ ያደረገው የንጉስ ጥፋት ከሆነ በእስራኤልም ይሁን በይሁዳ ነገስታቶች ነበሩ ራሳቸውንም ከጣዖትና ከአማልክት ያልጠበቁ ህዝብም ደግሞ ጣዖትና አማልክትን እንዳያመልክ ያልከለከሉ ነገስታቶች ነበሩ እንዳውም አንዳንድ ነገስታቶችን በመናጽበት ጊዜ እስራኤልን በክፉ መርገም እና የጣዖት ኃጢያት ያሳቱ ነገስታቶች ነበሩ ወደ ነገስታቶች የምንሄድ ከሆነ እስራኤል ላይ ባልነበረ ጣዖት በክፉ ጣዖትና አማልክት ራሳቸውም ስተው እስራኤልንም ያሳቱ ነገስታቶች ነበሩ ለምሳሌ እንደ አካብ እንደ ዮርባ እንደ አካዝ ያሉ ነገስታቶች ነበሩ በእስራኤልም በይሁዳም ላይ የንጉስ ጥፋት ከሆነ እነ ሰለሞን እነ ካሞሽና ሞሎክ አስታሮትን ሲያመልክ ያ እግዚአብሔር ሰው የተባለ ሰለሞን ታዲያ ምን አይነት ንጉስ ነበር ከእስራኤል ላይ ያልነበረው ሰው ሁሉ በራሱ አስተሳሰብ በራሱ አይምሮ እንዲሄድና በአይኑ ፊት መልካም መስሎ የሚታየውን ነገር እንዲያደርግ ያደረገው የምን አይነት ንጉስ ነበር የጠፋው ከላይ እንደተመለከትነው በእርግጥ እግዚአብሔርን የሚፈሩና የሚያመልኩ የነበሩ ነገስታቶች እንኳን ህዝቡን ጣዖት ከማምለክ ከልክለው ራሳቸውንም ያልከለከሉ ከነበሩ በእስራኤል ላይ ንጉስ አልነበረም ብሎ የሚናገር ሆን ብዬ ነው መደጋግመው እነኛ እግዚአብሔርን እንኳን የሚፈሩ የነበሩ ነገስታቶች ብዙ መጥቀስ ባያስፈልግ አንድ ሰለሞንን እንጥቀስ አይደለም ሰለሞን የመቅደሱን ሰርቶ በጨረሰ ጊዜ እግዚአብሔር ሁለት ጊዜ የተገለጠለት ከሰው ጋር እንደሚያወራ ከእግዚአብሔር ጋር ያወራ ሰው ነው ዞር ብሎ 1000 ሴቶች ይዞ የግብጽን የፈርዖንን ልጅ አንዷን አግብቶ ሄዶ ለሞሎክና ለካሞሽ ኮረብታ ላይ ቤተ መቅደሱ ፊት ለፊት ላይ መስገጃዎች ሰርቶ ሲሰግድ የነበረው የምን አይነት ንጉስ ነበር የጠፋው ንጉስ በእርግጥስ ደግሞ በእስራኤል ላይ ቢኖር ኖሮ እያንዳንዱ ሰው ቤት እየገባ ማን ምን አይነት ጣዖት እንዳለ ማን ምን አይነት አማልክት እንደሚያመልክ ማወቅ ይችላል መመርመር ይችላል እኔ ቤት ምን እንዳለ እናንተ ጋር ምን እንዳለ ንጉስ ማወቅ ይችላል የእስራኤል ንጉስ እያንዳንዱ ሰው ምን አይነት አማልክትንና ጣዖትን እንደሚያመልክ ሰው በልቡ ምን አይነት አማልክትና ጣዖቶች እንዳሉት ንጉስ ማወቅ ይችላል ከቤቱም አይኑር በቤቱም አይኑር በልብ በአይምሮ በሐሳብ ያለስ ጣዖት ንጉስ ማወቅ ይችላል ጣዖትን አታምልኩ ብሎ ሊናገር ይችላል በግልጽ በአደባባይ ያሉትን ጣዖታትና አማልክቶችን ሊሰባብር ሊያጠፋ ይችላል ንጉስ ከዚህ ያለፈ ግን በእስራኤላውያን ቤት ውስጥ ያሉትን
ጣዖታትና አማልክቶችን ሁሉ ግን ሊያጠፋ አይችልም ወይንም ሊያውቅ አይችልም ንጉስ ስለምን አይነት ንጉስ ነበር የሚናገረው ታዲያ ንጉስ በዛን ዘመን በእስራኤል ዘንድ ንጉስ አልነበረምና ሰው በአይኑ ፊት መልካም መስሎ የሚታየው ነገር ሁሉ ያደርጋል ብሎ የሚናገረው ስለ የትኛው ንጉስ ነበር የሚናገረው የመሳፍንትን መጽሐፍ ሙሉንም ባጭሩ ስንመለከት ህዝቡ በተለይ ኢያሱ ከሞተ በኋላ ወደ ተለያዩ ጣዖታትና አማልክቶች ፊታቸውን ያዞሩበት ዘመን ነበር የመሳፍንትን መጽሐፍ ስንመለከት ወደ ተለያዩ ክፉ ወደሆኑ ጣዖቶች አማልክቶች ፊታቸውን አዙረው እግዚአብሔርን ትተው ለጣዖትና ለአማልክት የሚሰግዱና የሚያጥኑበት ዘመን ነበር በተለይ ምዕራፍ 2 ቁጥር 11 ላይ ስንመለከት እስራኤላውያን እግዚአብሔርን ትተው በአሊምን እና አስታሮትን አመለኩ ብሎ እግዚአብሔር ቃል ይናገራል በአሊምና አስታሮት ማለት ከጣዖታት ሁሉ ክፉ የተባሉ ጣዖታቶች ናቸው በአሊምና አስታሮት እነሱን አመለኩ ብሎ ይናገራል ወደ ተለያዩ ጣዖቶች ፊታቸው መልሰው የሚያመልኩበትና የሚሰግዱበት ጊዜ ነበር የዛን ጊዜ ንጉስ በእስራኤል ዘንድ አልነበረም ብሎ የሚናገረው የእግዚአብሔር ቃል ንጉስ በዛ ዘመን አልነበረም ብሎ የሚናገረው ስለምንድን ነው የሚናገረው እግዚአብሔር ንጉሳቸው አልነበረም ብሎ መናገሩ ነው እግዚአብሔር የነሱ ንጉስ አልነበረም ብሎ ነው የሚናገረው እግዚአብሔር በእነሱ ላይ ንጉስ ስላልነበረ እግዚአብሔር ስለማይገዛቸው እግዚአብሔር የእስራኤላውያን ንጉስ ስላልነበረ ሰው ሁሉ በአይኑ ፊት ደስ ያለውን ነገር ያደርግ ነበር የት ነን ያለነው መሳፍንት መጽሐፍ ላይ ነው ከየት ነው ቀጥለን ያየነው ከመጽሐፈ ኢያሱ ቀጥሎ ነው ያየነው ለእስራኤላውያኖች መቼ ነው ለመጀመሪያ ጊዜ ንጉስ የተሾመላቸው በአንደኛ ሳሙኤል ውስጥ ነው ለእስራኤል ለመጀመሪያ ጊዜ ሳኦል ንጉስ ሆኖ የተሾመላት ከዛ በፊት ንጉስ የሚባል እስራኤል ላይ አልነበረም ንጉስ ሆኖ ያስተዳድራቸው የነበረው ማን ነው ጌታ እግዚአብሔር ነበር ሳሙኤል ላይ ሄደን ስናይ ህዝቡ ሽማግሌዎቹ አንድ ቀን ተሰበሰቡና እንደዚህ ያሉ ያንተ ልጆች አሉት የእስራኤል ሽማግሌዎች ተሰበሰቡና አንተ በምትሄድበት መንገድ አይደለም የሚሄዱት አሉ አያችሁ ሳሙኤል ነብይም ቢሆን ሳሙኤል የእግዚአብሔርን ሰው ቢሆን ልጆቹ ደግሞ እንደ ሳሙኤል አይደለም የሚሄዱት ስለዚህ እስራኤል ሽማግሌዎች ተሰበሰቡ አዩና እነኚህ ልጆች አያዋጡም ስለዚህ ምን አሉ ንጉስ በመሐከላችን ቀባልን አሉት ሳሙኤል እጅግ ተቆጣ ይላል ንጉስ ሹምልን ስላሉት ለምን ብትሉ እስከዛ ድረስ እግዚአብሔር ነበር ንጉስ እየሆነ ሲመራቸው ነበር አሁን ይሄን የምናገርበት ምክንያት ምንድነው መሳፍንቱስ የሰው ንጉስ አልተሾመላቸውም ነበር ወይንም እስከዚህ ሳሙኤል እስከነበረበት ጊዜ ለእስራኤል ንጉስ የሚባል አልነበረም እግዚአብሔር እንደዚህ ያለ ሲመልስ በእነሱ ላይ እንዳልነግስ እኔን እንጂ አንተን አልናቁም አለ ምንድነው ያለው እግዚአብሔር በእነሱ ላይ እንዳልነግስ እኔን ነው የናቁት አንተን አይደለም አለ ስለዚህ ምንድነው እዛም ጋር መሳፍንት ውስጥ የምናየው እግዚአብሔር አምላክ በእነሱ ላይ ንጉስ እንዲሆን አልፈለጉም ነበር ለዚህ እግዚአብሔር በእኛ ላይ የሚነግሰው ንገስብን ስንለው ነው አይደለም እንዴ በእኛ ላይ ንጉሱን ስንለው ይነግሳል እንጂ ንጉስ እንዳትሆን ካልኩት አይፈልግም በግድ ልንገስብ አይልም ጨለማ አይደለም የአጋንንት አይነት አሰራር አይደለም እግዚአብሔር የሚሰራው ስለዚህ በዛ ዘመን ጌታ እግዚአብሔር ንጉስ ሆኖ በእስራኤል ላይ አልነበረምና ሰው ሁሉ በአይኑ ፊት ደስ የሚለውን ነገር ያደርግ ነበር እግዚአብሔር ንጉስ ካልሆነ በሰው ላይ ካልነገሰ በሀገር ላይ ካልነገሰ በከተማ ላይ ካልነገሰ በቤተሰብ ላይ ካልነገሰ ሰው ሁሉ በአይኑ ዘንድ መልካም መስሎ የታየውን ነገር ነው የሚያደርገው እግዚአብሔር ካልነገሰ ንጉስ ካልሆነ አመፀኞች ብቻ ሳይሆኑ ነገር ግን እግዚአብሔርን የሚያውቁና የሚያገለግሉ የነበሩ ነቢያትና እግዚአብሔር ሰዎች ምንም እንኳን እግዚአብሔርን ቢያገለግሉ እግዚአብሔርን ቢጠቀምባቸውም ግን ንጉስ አድርገው እግዚአብሔርን በራሳቸው ላይ ያልሾሙ የእግዚአብሔር ሰዎች ነበሩ መሳፍንት ውስጥ ስንመለከት ከዚህ የተነሳ እግዚአብሔር አምላክን በላያቸው ላይ ስላላነገሱ በአይናቸው ፊት ደስ ያላቸውን ነገር ያደርጉ ነበር እነማ የእግዚአብሔር ሰዎች ለምሳሌ እነ ዮፍታሔ የእግዚአብሔር መንፈስ በኃይል ያለፈበት ሰው ነበር አይደለም የእግዚአብሔር መንፈስ በኃይል አልፎበት አንድ ቀን እንደዚህ ያለ ስለት መሳል ጀመረ ስለት ሲሳል እንደዚህ ያለ እኔ አለ አሞናውያንን ልወጋ ወጣለሁ አለ አሞናውያንን ተዋግቼ አለ አሸንፌ ድል ነስቼ በጦርነት እኔም ደግሞ በሰላም ከተመለስኩ አለ ከቤቴ መጀመሪያ የሚወጣውን እሱን ለእግዚአብሔር እለየዋለሁ አለ ከዛስ የሚቃጠል መስዋዕት አድርጌ አቀርበዋለሁ ብሎ ስለት ተሳለ እግዚአብሔር አምላክን በራሱ ላይ ንጉስ አድርጎ ስላልሾመ ደስ እንዳለው አፉ ላይ እንደመጣ ሳያስተውል ስለትን ተሳለ ምን አይነት ስለት ነው የተሳለው እንደዚህ አይነት ሰው ተመልከቱ ጦርነቱን አሸነፈ አይደለም ድል ነሳ
ወደ ቤቱ ሲመጣ አህያ ቢሆን ኖሮ በር ላይ ያጋጠመው ወይ ከግቢ ውስጥ አህያ ቢወጣ አህያውን አርዶ ለእግዚአብሔር የሚቃጠል መስዋዕት አድርጎ ሊያቀርብ ነበር? ሰው ወደ ግቢ ስትሄድ በአገራችን ውሻ ነው መጀመሪያ ቀድሞ የሚወጣው፣ ወይ ድመት ወይ የሆነ እንስሳ ካለ ወይ ዘመድ ቤተሰብ እናት አባት ልጄ ከጦርነት መጣ ብሎ ይወጣል አይደለም እንዴ? ውሻ ሊያርድ ነው? እናቱን ሊያርድ ነው? አባቱን ሊያርድ ነው? ምን አይነት ስለት ነው የተሳለው? አያቸው እግዚአብሔር በራሱ ላይ ስላላነገሰ ደስ እንዳለው ተሳለ። ምንም እንኳን የእግዚአብሔር መንፈስ ቢያርፍበት። ማን ነው የተገናኘው? ወደ በሩ ሲደርስ ልጁ፣ አንድ ልጁ፣ ሴት ልጁ፣ የበኩር ልጁ ከበሮ ይዛ አባቴ በሰላም መጣ እንደተሳልከው ጠላቶችን አሞናውያን ድል አደረግከው እያለች ስትወጣ ጉልበቱ ተብረከረከ። ከአፉ ቃል ወጥቷል። መጀመሪያ የሚመጣው ለእግዚአብሔር ለያለ የሚቃጠል መስዋዕት አድርጌ ያቀርባለሁ ብሎ ከአፉ ስለት ገብቷል። ምን ያድርግ? አያችሁ ዘጸአት 34 ላይ እግዚአብሔር ቃል ሲናገር ለሙሴ አንድ ጊዜ ምን አለው እግዚአብሔር? በኩሩን ሁሉ ወደ እኔ ታመጣለህ፣ በኩር ሁሉ ለእኔ ትለያለህ። የአህያውን በኩር በጠቦት ተዋጃለህ፣ የሰውንም ደግሞ በኩር በእንስሳ ተዋጃለህ ብሎ እግዚአብሔር ተናገረው አይደለም? ልጁን ሲያይ ያቺ ሴት ልጁ ስትመጣ ፊት ለፊት ሲገናኛት ለምንድነው የዛችን ልጅ ህይወት በእንስሳ በኩር ያልቀየረው? ለምንድነው በእንስሳ ያልዋጀላት? እግዚአብሔር ንጉስ አልነበረምና በዛን ጊዜ ተፍረከረከ። በቃ ያፌን ቃል ብቻ አደርጋለሁ አለ። ተብረከረከ። እባክህን አለችው ያፌን ቃል ማድረግ ትችላለህ አባቴ፣ ስለ ድንግልና እንዳለቅስ 2 ወር ብቻ ከጓደኞቼ ጋር ወደ ተራራ ልውጣና በዛ ላልቅስ፣ ስመለስ የፈቀድከውን ታደርጋለህ፣ ሂጂ አለ። ስትመለስ የሚቃጠል መስዋዕት አድርጎ ልጁን አቀረበ። በዛ ዘመን በእስራኤል ላይ ንጉስ አልነበረምና ሰው ሁሉ በአይኑ ፊት መልካም መስሎ የሚታየውን ነገር ያደርግ ነበር። የእግዚአብሔርም ሰው ቢሆን ኖሮ ሰው የእግዚአብሔር ሰው እንኳን ሆኖ የሚናገረውንና የሚያደርገውን የማያውቅበት ዘመን ነበር። የተሳሰረ ዘመን ነበር። ንጉስ ከሌለ የእግዚአብሔር ሰው ቢሆን ደስ ያለውን ነገር ያደርጋል፣ ሆነም አልሆነም። የሚገዛው ከሌለ የሚያስተዳድረው ከሌለ አህያና ሰው የሚቃጠል መስዋዕት ሆኖ ለእግዚአብሔር አይቀርብም። ግልጽ ነው የምለው። አህያና ሰው በእግዚአብሔር ፊት የሚቃጠል መስዋዕት ሆኖ አይቀርብም። አንዳንዴ ለእግዚአብሔር መልካም ነገር ያቀረብን እየመሰለን አህያና ሰው ነው መስዋዕት እያደረግን የምናቀርበው። ይቅርታ አድርጉልኝ ስጀምር ብያለሁ፣ ጠንካራ ነገር ሊሆን ይችላል። አንዳንድ ጊዜ ለእግዚአብሔር መልካም መስዋዕት ያቀረብን እየመሰለን የውሻ አንገት ነው ይሄን እየሰበርን ያለነው። እግዚአብሔርን ደስ ለማሰኘት የሚያሳፍር ነገር፣ የሚያሳዝን ነገር። አካዝ የሕዝቅያስ አባት በሄኖክ ሸለቆ ሞሎክ ለተባለ ጣዖት ልጁን ሲያርድና ሲያቃጥል፣ ለጣዖት ማለት ነው። ይሄ ደግሞ ዮፍታሔም ሴት ልጁ ለእግዚአብሔር መስዋዕት አድርጎ አርዶ ሲያቃጥል እግዚአብሔር ምን ብሎ ይሆን? ምን ተሰምቶት ይሆን? ምን ይሆን እግዚአብሔር በልቡ ያሰበው? የሰው መስዋዕት ሲቀርብለት ሲታረድለት ደም ሲፈስ ምን አስቦ ይሆን እግዚአብሔር? አስቡት እስቲ። እግዚአብሔር የተቀበለው ነው የሚመስለው፣ የተሻለ ነገር ያቀረበ ነው የሚመስለው፣ በቃ ትልቅ ነገር ያቀረበ ነው የሚመስለው። አንዳንድ ጊዜ ልጄን ሰዋልሃለሁ ሰው አልፈልግም ነው ያለው እግዚአብሔር። ይሄንን ነው ያለው። ንጉስ ከሌለ የሚገዛ ከሌለ እንደዚህ ይሆናል። እነ ሳምሶን ሳይወለድ ከመወለዱ በፊት እንደ ጌታ ኢየሱስ ክርስቶስና እንደ መጥምቁ ዮሐንስ በመላእክት የተነገረለት ሰው ነበረ ሳምሶን አይደለም? እስራኤላውያንን ከፍልስጤማውያን ባርነት ነፃ ለማውጣት የተመረጠ የእግዚአብሔርን መንፈስ እንደ ኩታ የለበሰ የእግዚአብሔር መንፈስ የተደረበበት ሰው ውሎውና ማደሪያው ግን 40 ዓመት እስራኤላውያኖችን ካስጨነቁ ከፍልስጤማዊ ጋለሞታ ጋር ነበረ የሚውለውና የሚያድረው አይደለም? በዛ ዘመን በእስራኤል ላይ ንጉስ አልነበረምና ነብዩ ሁሉ ደስ የሚለውን ነገር በአይኑ ፊት መልካም የሆነውን ነገር ያደርግ ነበረ። ሳምሶን እግዚአብሔርን ምን ያህል በራሱ ላይ አንግሷል የምናውቀው ነገር የለም። ግን የሚሄደው ወዴት ነው? ወደ ጠላቶቹ፣ ወደ ማን? ወደ ፍልስጤማውያን፣ ለዛም ወደ ጋለሞታ ቤት ይገባ ነበር። ወደ ጋለሞታ ቤት ይገባ ነበር። ንጉስ ከሌለ እንደዚህ ነው የሚሆነው። ሰው ክርስትናውን እንኳን ይሸጣል። ይሄን ያህል በተለይ እግዚአብሔር የተጠቀመባቸውን ሰዎች ለምሳሌ ያልከጠቀስን ወደ ተነሳውባት ሐሳብ ልመለስ። በእስራኤል መካከል ንጉስ አልነበረምና ሰው ሁሉ በፊቱ መልካም መስሎ የሚታየውን ነገር ያደርግ ነበር ይላል። እነ ሚካ ለጣዖት ካህን አቁመው ኤፉድ አልብሰው ለጣዖት የሚያጥኑበት ጊዜ ነበረ። ጣዖት ቆሞ ካህን ቆሞለት የሚቀደስለት ጊዜ ነበረ።
እነ ሚካ እንደዚህ ያደረጉበት ጊዜ ነበር የጠፋው መጋቢ አይደለም የጠፋው ወንጌላዊ አይደለም የጠፋው አስተማሪ አይደለም የጠፋው ትንቢት የሚናገር አይደለም የጠፋው መጋቢው እየመገበ አስተማሪው እያስተማረ ነብዩ እየተነበየ ግን ንጉሱ እግዚአብሔር ከሌለ ሰው በአይኑ ፊት መልካም መስሎ የሚታየው ነገር ሁሉ ያደረገ ይሄዳል መጋቢ ያለ ከማን የጀመረ ከመጋቢው የጀመረ መጋቢው ደስ ያለውን ነገር ነው የሚመግበው ደስ ያለውን ነገር ይመግባል ለመቼ ንጉስ ከሌለ አስተማሪው ደስ ያለውን ለሱ የሚመቸውን ነገር ያስተምራል ነብዩ ደግሞ ደስ ያለውን ነገር ይተነበያል ንጉስ ከሌለ ባይናቸው ፊት ደስ የሚላቸው ነገር ነው የሚያደርጉት የእግዚአብሔር ሰዎች እንኳን ቢሆኑ ማለት ነው በመሳፍንት ላይ እንዳየነው ንጉስ ሲጠፋ ሌዋዊው የጣዖት ካህን ሆኖ ለጣዖት ማጠን ይጀምራል አይደለም እንዴ ያ ሚካ ምን አደረገ አንድ ሌዋዊ ያገኘና አስገባው ወደ ቤቱ ሌዋዊ ከዛ ምን አደረገ ወደ ውስጥ ግባና ለዚህ ለጣዖት ምን ታደርጋለህ ታጥናለህ አለው ንጉስ በመድር ላይ ከሌለ ሌዋዊው ወደ ሚካ ቤት ገብቶ ለጣዖት ማጠን ይጀምራል ለጣዖት መቀደስ ይጀምራል በእግዚአብሔር ድንኳን ያድሩ የነበሩ የእግዚአብሔርን የመቅደሱን ሥራ እንዲሰሩ እግዚአብሔር የመረጠው ነገድና ወገን የእግዚአብሔርን ዝማሬ ለመዘመር የተመረጠ ወገን ሌዋውያኖች ምንም ካህን ቢሆን ምንም ቢቀደስ ምንም ቢመረጥ ንጉስ በመድር ላይ ከሌለ በእስራኤል ላይ ከሌለ ምን ያደርጋል ለጣዖት ገብቶ መቀደስ ይጀምራል ለጣዖት ማጠን ይጀምራል ሚካ ቤት ገብቶ ሚካ ላቆመ ጣዖት እግዚአብሔር ነው ብሎ ማጠን ይጀምራል ማን ሌዋዊው ያ የተመረጠ ወገን ኤፉድ ለብሶ ጣዖት ፊት ቆመ ኤፉድ ለብሶ ሚካ እንደዚህ ያለ ሌዋዊ ወደ ቤቱ ሲገባ ሌዋዊ ካህን ስለሆነልኝ እግዚአብሔር መልካም እንደሰራልኝ አውቃለሁ አለ አያችሁ ሌዋዊ ካህን ስለሆነልኝ የእግዚአብሔርን መቅደስ የሚያገለግለው የእግዚአብሔርን መቅደስ ለማገልገል የተመረጠ ወገን እኔ ቤት ገብቶ ለጣዖት ካህን ስለሆነ እግዚአብሔር መልካም ነገር እንደሰራልኝ አውቃለሁ አለ አያችሁ ምን ያህል የተምታታ ነገር እንደሆነ የተሳሰረ ነገር እንደሆነ አሁን ይሄ ላይምሮ ውስጥ ያስቡት ምን አይነት ነገር እንደሆነ ጌታን አመሰግናለሁ እግዚአብሔርን አመሰግናለሁ ሌዋዊ የጣዖት ካህን የሆነበት ዘመን ነበር አያችሁ ንጉስ ሲጠፋ መንፈሳዊ ሚስጥር ነው የምናገረው ንጉስ ሲጠፋ ሌዋዊው ለጣዖት መቀደስ ይጀምራል ንጉስ ሲጠፋ ከሰው ህይወት ከሰው ኑሮ ከሰው ህይወት ውስጥ ንጉስ ሲጠፋ ያን ጊዜ ሌዋዊው የመዘምራን ልብስ ለብሶ መዝፈን ይጀምራል ዘፋኝ ነው የሚሆነው የለበሰው ግን ምንድነው ኤፉድ ለብሶ መዝፈን ይጀምራል ማን ሌዋዊው ኤፉድ ለብሶ የሚቀድስ እየመሰለ መራገም ይጀምራል መቼ ንጉስ ሲጠፋ ርዕሴ እንደሱ ነው ንጉስ ሲጠፋ ብዬ ነው ጀመርኩ ንጉስ ሲጠፋ ጣዖት ቆሞ እንደ እግዚአብሔር መመለክ ይጀምራል አይደለም እግዚአብሔር ሲጎድል ንጉሱ ከቤተ ክርስቲያን ሲጠፋ ከቤት ሲጠፋ ከተለያየ ነገር ውስጥ ሲጠፋ አንድ ነገር እንደ ሲምቦል ይቆምና እሱ መመለክ ይጀምራል ወይ ዝማሬ ነው የሚመለከው ወይ መሪ ነው የሚመለከው የተለያየ ነገር እንደ ጣዖት እየታየሱ መመለክ ይጀምራል አይደለም እንዴ ንጉሱ ሲጠፋ ምን መሰላችሁ የሚባለው ፓስተርዬ ነው የሚባለው ንጉሱ ሲጠፋ ነብይ ነው የሚባለው ንጉስ ሲጠፋ ዘማሪው ከሌ ነው የሚባለው አያችሁ መቼ መሰላችሁ ንጉስ ሲጠፋ የንጉሱን ቦታ ፓስተርዬ ይዘዋል ነብይዬ ይዘዋል ወንጌላዊው ይዘዋል ሚስጥሩን ወቁ ንጉስ ሲጠፋ ንጉሱ ሲኖር ግን ማን ነው የሚባለው ጌታዬ ኢየሱሴ ነው የሚባለው ኖርዌይ ውስጥ አልመሰከረላችሁ እንዴት አይነት የጸሎት ጊዜ እንደነበረ ሰዎች እያለቀሱ ምግብ ሲሰሩ ንጉሱ ሲኖር ኪችንም ኢየሱስ አለ ሳሎንም ኢየሱስ አለ መኝታ ቤትም ንጉሱ አለ ቤተክርስቲያን ውስጥ ንጉሱ አለ ከሌለ ግን እነከልዬ ናቸው ቦታውን የሚይዙት ሚስጥሩ ይሄ ነው አይገባንም እንጂ በመሳፍንት መጽሐፍ ላይ ስንመለከት ያን ጊዜ ንጉስ አልነበረምና ሰው ሁሉ በፊቱ መልካም መስሎ የሚታየውን ነገር ያደርግ ነበር ይላል ንጉስ አልነበረምና በመሳፍንት 19 ከአንድ ጀምሮ ስንመለከት የእግዚአብሔር ቃል ሲናገር ምን ይላል ንጉስ ሲጠፋ የሌዊ ሚስት ማመንዘር ትጀምራለች የማሚስት የሌዋውያኑ ሚስት ማመንዘር ትጀምራለች መቼ ንጉስ ሲጠፋ
ንጉስ በቤት ውስጥ ከሌለ ንጉስ ከሰው ህይወት ውስጥ ከሰው ትዳር ውስጥ ሲጎድል ያን ጊዜ ሌዋዊም ቢሆን ካህንም ቢሆን የሚቀድስም ቢሆን ለእግዚአብሔር የተለየ ካህንም ቢሆን ቢሆንም ሚስቱ ታመነዝራለች አመንዝራ ነው የምትሆነው ለምን መሰላችሁ በአይኗ ፊት መልካም የመሰላትን ነገር ስለምታደርግ ማለት ነው መጽሐፍ ቅዱስ ነው የሚናገረው ነው አይደለም ንጉስ ሲጠፋ ነገድ አመንዝራ ይሆናል ህዝብ አመንዝራ ይሆናል የእግዚአብሔር ህዝብ አመንዝራ ይሆናል ያመነዝራል ማመንዘር ማለት ምን ማለት ነው እግዚአብሔርን ትቶ ከእግዚአብሔር በላይ ሌላ ነገር ማምለክ ይጀምራል ቀድም እንዳልኳቸው እነ ፓስተርዬ እነ ነብይዬ እነ ከልዬ ናቸው የሚመለኩት ኤርሚያስ ምዕራፍ 3 ላይ ሄደን ስንመለከት እግዚአብሔር ስለ እስራኤል ሲናገር እኔን ትተሽ ከሌሎች ጋር አመነዘርሽ ይላል እግዚአብሔር ሲናገር ከነማን ጋር ገለሞች አለ ከዛፎች በታች ሁሉ እየሄድሽ ተጋደምሽ አለ ምን ማለት ለሌላ ጣዖቶች አመለክሽ ማለቱ ነው ስለ ስጋ ምንዝርናና ዝሙት አይደለም የሚናገረው ከእግዚአብሔር የበለጠ ነገሮች ቦታን ሲይዙ ሰው አይኑን ከእግዚአብሔር ላይ አንስቶ ሌላ ነገር ላይ ሲያደርግ ቤተክርስቲያን እግዚአብሔርን ትታ ሌላ ነገር ላይ አይኗን ስታደርግ ቤተሰብ እግዚአብሔርን ትቶ አይኑን ሌላ ነገር ላይ ሲያደርግ ሰው አይኑን ከእግዚአብሔር ላይ አንስቶ ሌላ ነገር ላይ ሲያደርግ ማመንዘሩ ነው አያችሁ ንጉስ በትዳር ውስጥ ከሌለ ሚስት አመንዝራ ነው የምትሆነው ባል አመንዝራ ነው የሚሆነው አመንዛሪዎች ነው የሚሆነው በአንድ ሚሆን በሌላ መንገድ የካህናት ሚስቶች ራሳቸውም ካህናቶቹ አመንዝሮች ይሆናሉ ሌዋውያኑም ያመነዝራል የሱም ሚስት ታመነዝራለች አብራ እናይዋለን ንጉስ ሲጠፋ ህዝብ መረን ይሆናል ንጉስ ሲጠፋ ርህራሄ ይጠፋል ጭካኔ ይበዛል ንጉስ ሲጠፋ ይቅርታ አድርጉልኝ አንድ የከተማ ህዝብ አንድ ሴት ጋር ሲያመነዝር ያድራል ንጉስ ሲጠፋ ግልጽ ነው ማለት የአንድ ከተማ ህዝብ ከአንድ ሴት ጋር ለሊት ሙሉ ሲያመነዝር ያድራል አንድ ሴት የብዙ ወንድ ትሆናለች አንድ ወንድ የብዙ ሴት ይሆናል መቼ ንጉስ ሲጠፋ ሰው በአይኑ ፊት መልካም መስሎ የታየውን ነገር ሁሉ ያደርጋል ንጉስ ሲጠፋ ሰው በራሱ ወገን ላይ ጨካኝ ይሆናል ንጉስ ሲጠፋ ወንድም በወንድሙ ላይ ሰይፍ ይመዛል በሰይፍ ይጨራረሳል የሚያዝን አይኖርም የሚራራ አይኖርም ወንድም ወንድሙን ለመግደል ይተጋል የአንድ አባት ልጆች ከብዙ መከራ ውስጥ አብረን ያለፍን ችግርና መከራን አብረን የተካፈልን በረሃውን አብረን ያቋረጥን የእግዚአብሔርን ፍርድና ምህረት አብረን የተቀበልን ጠላቶቻችንን አብረን ይወጋን በጠላቶቻችን አብረን የተወጋን የሚለው ርህራሄ ይጠፋና አንስተ ወንድምህን በጦር ውጋው ማለት ይጀምራሉ መቼ ንጉስ ሲጠፋ ይህች ሴት ያልኳችሁ አሁን ቅድም ከላይ እየጠቀስኳት ሌዋዊው ሚስት ነበረችው ታሪኩን ታውቃላችሁ ከዛ አመነዘረችበትና ወጣች ከቤቱ መጽሐፍ ቅዱስ እንደሚናገረው ሰው ሁሉ በአይኑ ፊት መልካም ነገር ስለሚመስለው እኮ ነው ወጥቶ የሚያመነዝረው አይደለም እንዴ ደስ ያለ መልካም ነገር የሰራ መስሎት ነው ወደ አባቷ ቤት ስትሄድ ይሄ ደግሞ ሌዋዊው የእግዚአብሔር ሰው ነውና ተከተላት ሊመልሳት ማለት ነው አባትየው ጋር 3-4 ቀን በዚህም በዛም ያጨረበረ አባትየው አከረማቸውና ከዛ ሚስቱን ይዞ ሊመለስ ሲል አንድ ቀን መሸባቸው በመንገድ አንድ ሽማግሌ አገኛቸውና ወደ ቤቱ አስገባቸው ከዛ ወደ ቤቱ መግባቱን ሲያዩ የከተማው ህዝብ ተመጣና ወደ ቤቱ የገባውን ወንዱን አውጣው አሉት ሰውየውን አውጣ ነው ያሉት እንደ ሎጥ ዘመን አያችሁ መልካም የሚመስላቸው ነገር እሱ ነበረ አረ ይሄንን ሰው ተውት እነሆ ወንድ ማታቅ ሴት ልጅ አለችኝ በቤት ደሞም ሌላ ሴት አለችኝ እነሱን አውጣላችሁ አሻፈረኛሉ ሲሉ በመጨረሻች ሴት የዚህ ሌዋዊው ሚስት ወደ ውጭ አወጣለት ለሊቱን ሙሉ ደረሱባት ከዛ በሊነጋ ሲል ሄዳ በዛ በደጁ ደጃፍ ላይ ወደቀች ይላል በማለዳ ባልዮ ከፍቶ ሲወጣ እዛ ተንጋላ ሞታለች ንጉስ የለም ነበርና በዛ ዘመን ሰው ሁሉ ባይኑ ፊት ደስ የሚያለውን ነገር ያደርግ ነበር በእስራኤል ዘመን ታሪክ ታይቶ ተሰምቶ የማይታወቅ መርከስ ነበረ እስራኤል ላይ የሆነ ያለው በመጽሐፍት መጽሐፍ ስታዩ ለምን ንጉስ በመድር ላይ አልነበረም የሰራዊት ጌታ እግዚአብሔር እስራኤልን እየመራ አልነበረም በዛ ዘመን ምን ያህል ለአጋንንት ሰው እንደሚሰጥ ታያላችሁ እግዚአብሔር የማይገዛ ከሆነ እግዚአብሔር የማያስተዳድር ከሆነ እግዚአብሔር በቤት ላይ በቤተሰብ ላይ በአገር ላይ በከተማ ላይ በቤተ ክርስቲያን ላይ ንጉስ ካልሆነ ግዛቱን የሚይዘው አጋንንት ነው እንደፈለገ ያደርጋል ደስ ያለውን ነው የሚያደርገው አጋንንት መጫወቻ ነው የሚያደርገው ሰው ርህራሄ ስለሌለው ባልዮ ሲወጣ እዛ ተንጋላ ሞታለች 12 ቦታ ሰውነቷን ቆራረጠና ለ12ቱ የእስራኤል ነገዶች ላከ ይላል
በወገኖቻችሁ መካከል በወንድሞች መካከል የሆነውን እርም ተመልከቱ። ቆራርጦ ላከ። ይሄንን ያደረጉት እዛች ሴት ላይ ያደሩባት የቢንያም ነገድ ነበረ። ቢንያም ያዕቆብ አንዱ ልጅ ነው ታውቃላችሁ። እንዴት እንደዚህ ያደርጋል አሉ። 11 ወገኖች ሰይፍ መዘው ወጡ። የቢንያም ነገድ ያልቅ ትንሽ እስኪቀረው ድረስ ጨፈጨፏቸው። ጥቂት እስኪቀር ድረስ ራሳቸው መጽሐፉን አንብቡት እስቲ። መጽሐፉን ትንሽ ሊቀር ይኸው የቢንያም የሚባል ነገድ ከምድር ላይ ሊጠፋ ትንሽ እስኪቀረው ድረስ ወንድሞቹ እየወጡ ግደለው እያሳደዱ ማጅራቱን ወገቡን ሆድቃውን በሰይፍ በጦር እየሰኩ ወንድሞቻቸውን ገደሉ። ወንድሞቹ ወይኔ የምንሰራው ምንድነው? ወንድሞቻችንን ነው እየገደልን ያለነው። የቢንያም ነገድ ከምድር ገጽ ሊጠፋ ነው። እግዚአብሔር የምንሰራው ምንድነው አለ። አስቡት እስቲ። ወንድማማቾች የሚያደርጉትን አያውቁም። ንጉስ በምድር ላይ አልነበረምና አያችሁ፣ ንጉስ ሲጠፋ አሳደው። ለዛውም እንደዛ አባቱ በጣም የሚወደው የመጨረሻ ታናሽ ወንድማቸው ቢንያም የቢንያም ነገድ አያችሁ፣ ወንድም በወንድሙ ሚስት ላይ ያመነዝራል። ንጉስ ሲጠፋ አይራራ። የወንድም የሚስት ናት ብሎ አይተው ለማመንዘር ይጨክናል። ጨካኝ ነው የሚሆነው። እርኩሰቱን ይሰራል። ሌላኛው ለማጥፋት ሰይፉን ይመዛል። ወንድም ወንድሙን፣ ወንድም እህቱን፣ ነገድን ለማጥፋት ሰይፍ መዞ ይወጣል። ንጉስ ከቤት ሲጠፋ፣ ንጉስ ከቤተ ክርስቲያን ሲጠፋ፣ ንጉስ ከሰው ህይወት ሲጠፋ ያን ጊዜ ሁሉም በአይኑ ፊት ደስ ያለውን ነገር ማድረግ ይጀምራል። ንጉስ ሲጠፋ ሰው ደፋር ነው የሚሆነው። የድፍረትን ነገር ማድረግ ይጀምራል። ከልካይ የለውም። ንጉስ ከሌለ ሰው በአይኑ ፊት መልካም መስሎ ያለውን ነገር ያደርጋል። መሳፍንት 18 ከቁጥር 28 እስከ 31 ስናይ የዳን ነገዶች በዚህ በመሳፍንት ውስጥ ኃይለኛ ሚና የተጫወቱ የክፋት ሚና የተጫወቱ የዳን ነገዶች ነበሩ። ከምን እንደጎደሉ መጨረሻ ላይ እናያቸዋለን። አባቱም ያዕቆብ ሲናገር ምንድነው? ዳን እንደ መንገድ ላይ እባብ ነው ያለው። ክፎች ነበሩ። ምን አደረጉ? በዛ ሚካ ቤት የነበረውን ጣዖት ይዘው ሄዱ። ሰርቀው ወጡ። ከዛ ወዴት ሄዱ? ጸጥ ብሎ ተዘልሎ ወደ ተቀመጠው ወደ አንድ ህዝብ ወደ አንድ ከተማ ሄዱ ይላል። ያ ህዝብ ያ ወገን ከሰው ሁሉ ተለይቶ ለብቻው በሰላም የሚኖር ህዝብ ነበረ። ከሰው ጋር የሚነካካ ነገር የለውም። ተንኮለኛ አይደለም። በጦርነትም በምንም ከሰው ጋር ግንኙነት የለውም። ወደዛ ሰፈር ሄዱና ጣዖት ይዘው ተሸክመው ሄደው ወደዛ ተዘልሎ ወደ ተቀመጠው ህዝብ ገብተው ሰይፍ መዘው ያንን በሰላም የሚኖረውን ህዝብ በሰይፍ መጨፍጨፍ ጀመሩ። ለምን መሰላችሁ? ንጉስ የለም። ስለዛ ህዝብ ሲናገር ምን ይላል? ከሌሎች ህዝቦች ተለይተው ለብቻቸው ይኖሩ ነበር፣ የሚታደጋቸውም የለም ነበር ይላል የእግዚአብሔር ቃል ሲናገር። ተከላካይ የላቸውም። ስለነሱም ይዋጋ የለም፣ የሚረዳቸው የለም። ንጉስ ሲጠፋ ጣዖት ተሸክሞ ሰው ይዞራል። የሰላም ሰዎችን መረበሽ ይጀምራል። ለምን? ጣዖት ስለተሸከመ። በሰላም የሚኖሩትን ሰዎች እንኳን ሰይፍ መዞ መግደልና መጨፍጨፍ ይጀምራል። ሰይፍ በእጁ ላይ ባይኖረው ጣዖት ከተሸከመ በአፉ በምላሱ ሰዎችን መጨፍጨፍ ይጀምራል። ታውቃላችሁ? ንጉስ ከሌለ ሰው ደፋር ከሆነ በአፉ ማጨድ ይችላል። የሚፈራው ከሌለ ማለት ነው። ንጉስ ከሌለ ንጉስ በሰው ህይወት ውስጥ ከጎደለ ሰው የሱ ያልሆነው የራሱ ለማድረግ ይፈልጋል። በሰው ደም ላይ ከተማን ገነቡ። እነኚህ የዳን ወገኖች ሰው ገለው የሰው ደም አፍስሰው ያንን ከተማ በአባታቸው ስም ዳን ብለው ጠሩት ይላል። አያችሁ? ንጉስ ከሌለ ሰው ደፋር ነው የሚሆነው። የፈለገውን ነገር ማድረግ ይፈልጋል። በቃ በሰው ደም ላይ ተረማምዶ ከተማ ገንብቶ ይሄ የኔ ነው የሱ ያልሆነው ወደሱ ሰብስቦ መውሰድ ነው የሚፈልገው። ይህ ብቻ አይደለም። ከሚካ ቤት ዘርፎ የወሰዱትን ጣዖት በዛ ከተማ አቆሙና እንደዚያ ሆነ። ከዚህም በፊት እስራኤል ከግብጽ ከወጣበት ጊዜ ጀምሮ ታይቶ ተሰምቶ የማይታወቅ ነገር ዳን ካህን ሆነው ማገልገል ጀመሩ። ለዛውም የምን ካህን? የጣዖት ካህን ሆነው ማገልገል ጀመሩ። ዳን ምን አደረገ? ራሱን ካህን አድርጎ ቆመ። ለዛውም የምን ካህን መስላችሁ? የጣዖት ካህን አደረገ። ንጉስ ሲጠፋ ዳን ካህን መሆን ይጀምራል። ለዛውም የጣዖት ካህን መሆን ይጀምራል። መቼ? ንጉስ ሲጠፋ። እግዚአብሔር ቤት የሞላው ካህንና አገልጋይ ይሄን ጊዜ ቢመረመር እግዚአብሔር ቢፈትሸው ግማሹ የዳን ወገን ነው። ግልጽ ነው የምናገረው። ግማሹ ይሄን የዳን ወገን ነው። ሌዋውያን አይደለም። ይሄን እዛ ውስጥ የቆመው
በክህነት የቆመው እግዚአብሔር ያልመረጠው እግዚአብሔር ያልሾመው እግዚአብሔር ያልመረጠው ሌዋዊ ያልሆነ የዳን ነገድ ነው ይሄን የቆመው የሚያሸበሽበው ይሄን የቆመው እዛ የሚቀድሰው ግማሹ የዳን ወገን ነው ይሄን እያጠንና እያመለከ ይመስላል ይሄን የሚያጥነውና የሚያመሰግነው ለጣዖት ነው ይው ሌዋዊ ካህን ካልሆነ ዳን ከሆነ ካህን ሆኖ የቆመው ዳን ከሆነ ለእግዚአብሔር ሳይሆን ለጣዖት ነው የሚያጥነው ግልጽ ነው የምናገረው ሚስጥር ነው የምናገረው መንፈሳዊ ሚስጥር ነው የምናገረው ሌዋዊ ከቆመ በእግዚአብሔር ቤት ውስጥ የሚያመልከው የሚያገለግለው ማንን ነው የሚያጥነው ለማን ነው ለእግዚአብሔር ነው ዳን ከሆነ የቆመው ግን ለማን ነው የሚያጥነው ለጣዖት ነው የሚያጥነው ለዚህ ነው ቤተክርስቲያን ጭንቅላቷ የዞረው አይደለም እንዴ ህብረቶች ጭንቅላታቸው የዞረው እነ ዳን እየቆሙ ነው የዳን ነገድ ካህን ሆኖ ቆሞ የዳን ነገድ ዘማሪ ሆኖ ቆሞ ቤተክርስቲያን ሰላም ይሆናል ብትል ሰላም አይሆንም በጭቅጭቅ የሚወጣው ለዚህ ነው እነ ዳን ስለሚቆሙ ሌዋዊማ ከቆመ እግዚአብሔር ነው የሚመለከው ወደ ዳን ፍጻሜ ልምጣ ዳን የገጠመውን ነገር ዮሐንስ ራእይ ምዕራፍ 7 ላይ ስንመለከት ከእስራኤል ነገዶች 144000 ተመረጡ ብሎ እግዚአብሔር ቃል ይናገራል አይደለም ከየነገዱ 12000 የዳን ነገድ እዚህ ውስጥ አልተደመረም ነበር እዚህ ውስጥ አልተጨመረም የዳን ነገድ ከ144000 ውስጥ አልተጨመረም ለምንድን ነው ያልተጨመረው ያዕቆብ ልጅ አይደለም ያዕቆብ ነገድ አይደለም ለምንድን ነው እዚህ 144000 ውስጥ ለምንድን ነው ያልተጨመሩት የዳን ነገዶች ምን ይሆን ምክንያቱ እግዚአብሔር ባቆመው ስፍራ ስላልቆመ ይሆን ዳን እዚህ ውስጥ ያልተደመረው በሰው ደም ላይ ስለተረማመደና ስለቆመ ይሆን ለጣዖት ስለሚያጥንና ስለሚቀድስ ይሆን ዳን ከዚህ ነገድ ውስጥ ይወጣው አያችሁ ንጉስ ሲጠፋ ሰው ሁሉ በፊቱ መልካም መስሎ የሚታየውን ነገር ያደርጋል ግን እግዚአብሔር ባላቆመው ስፍራ ከቆመ ለጣዖት የሚቀድስ ከሆነ አያውቅም ከዘር ግንድ ውስጥ ተቆርጦ ይወድቃል ከዘላለም ከህይወት ግንድ ተቆርጦ ይወድቃል ዳን ካህን ሆኖ ከቆመ ከ144000 ውስጥ ጎደለ ቢንያም አለ ይሁዳ አለ ሮቤል አለ ጋድ አለ ዮሴፍ አለ ዳን የለም ዳን የለም መሳፍንት ምዕራፍ 21 የመጨረሻው ምዕራፍ ሲዘጋ የመጨረሻው ቁጥር ሲዘጋ ምን ብሎ እንደዘጋ ታውቃላችሁ በዛ ዘመን በእስራኤል ላይ ንጉስ አልነበረምና ሰው በፊቱ መልካም መስሎ የሚታየውን ነገር ሁሉ ያደርግ ነበር ብሎ ነው የዘጋው ተመስገን ትላለ ሌላ ጊዜ እኮ ጦር ይዞ ተማዞ መዋጋት ተመስገን ያስብላል ለአይን የሚከብድ ለጆሮ የሚከፍ ነገር ነው መሳፍንት ውስጥ ይሆን ዛሬ ለብዙ ነገር ምክንያቶችን ሰጥ ይሆናል አይደለም ለቤተ ክርስቲያን ቅድም እንዳልኩት ለቤተ ክርስቲያን አዘቅት ውስጥ መውደቅ ለቤተ ክርስቲያን መቦጫጨቅ አይደለም በቤተ ክርስቲያን ውስጥ ስላለ መንፈሳዊ ነገር ድክመት ወይንም እንቅስቃሴ ጉድለት የተለያየ ነገሮች በቃ ኦርደር ማጣት ሁሉ እኛ የተለያየ ምክንያት እንሰጥ ይሆናል ንጉስ ሲጠፋ ነው አይደለም በቤተሰብ ውስጥ ስላለ የትዳር መፍረስ የልጆች መበተን በቃ ምንዝርና ዝሙት ምናምን የሚመጣው መቼ መስላችሁ ንጉስ ስለሌለ ነው ሌላ ምክንያት የለም እኛ ይሄ ያ ነው እንል ይሆናል አይደለም በግል ህይወታችን ስላለ መከራ ችግር ድካም ፈተና የተለያዩ ነገሮች በመንፈሳዊ ህይወት ማሽቆልቆልና ወደ ስር መውረድ ብዙ ጊዜ ንጉሱ የሰራዊት ጌታ እግዚአብሔር ስፍራ ሳይሲቀር እስቲ ንጉሱን እናንግሰው በህይወታችን ላይ እናያለን የተሻለ ስፍራ እስቲ ቦታ እንስጠው ለንጉሱ ለእግዚአብሔር እና ያን ጊዜ ይሄ ሳይስተካከል ሲቀር እናየዋለን እግዚአብሔርን ወደ ጎን ስናደር አንሰማ ስንል ያን ጊዜ ደስ ያለን ነገር ማድረግ እንጀምራለን ቤተክርስቲያን ህብረት የተለያየ መንፈሳዊ ነገር ደስ ያለውን ነገር ማድረግ ይጀምራል የራሱን ፕላን ያወጣል ደስ ያለውን ያደርጋል ምን ችግር አለ አይደለም ቅድም እንዳልኩት አገልጋዩን ደስ ያለውን ይሰብካል እግዚአብሔር ምን አለኝ አይደለም ለሰው የሚስማማው የት ነው አይደለም ወይንም ደግሞ እግዚአብሔር ለህዝቡ ያለው ሐሳብ ዛሬ ምንድን አሁን ዛሬ ደስ የሚል ነገር ነው የሰማችሁት ደስ የሚያሰኝ ነገር ነው የሰማችሁት ሰውን ደስ የሚያሰኝ ነገር የሚያዝናና ነገር የሚያስቅ ነገር ዛሬ ጊዜ ፈን ሆኗል ስብከቱ ፈን ዝማሬው ጭፈራ ዘፈን ሆኗል ዘፈን እስቲ እግዚአብሔር አሁን በክብሩ ቢገለጥ እስቲ እንደዛ ይጨፍረው እግዚአብሔር ፊት ኪሩቤል ፊቱን ከሸፈነ እግሩን ከሸፈነ ካሸበሸበ ቅዱስ ቅዱስ ካለ ማየት አቅቶት ዛሬ ጭፈራው ሆያ ሆዬም እንኳን ይሄን ያህል አልደመቀም አይሰራም እንደዚህ አይነት ፈን በፈን ጆክ የጆክ ነገር ደስ ያለውን ይሰብካል መብቴ ነው ይላል ሰው በግል ህይወቱ ስለዚህ
የፈለኩት ቦታ ሄዳለሁ የፈለኩትን እናገራለሁ የፈለኩትን አያለሁ የፈለኩትን እሰራለሁ መብቴ ነው ይላል ሰው መብቱ ያደርገዋል መብት የሚባል ነገር የለም ንጉሱ የሰራዊት ጌታ እግዚአብሔር ሲጎድል ነው መብቴ ነው የምንለው የሰራዊት ጌታ እግዚአብሔር ንጉስ ከሆነ ግን መብት የሚባል ነገር የለም የእግዚአብሔር ስም የተባረከ ይሁን ዋናው ሐሳባችን ምንድነው ንጉሱ እግዚአብሔር በህይወታችን ላይ ንጉስ ነው ወይ ንጉሱ የሰራዊት ጌታ እግዚአብሔር በህይወታችን ላይ ንጉስ ነው ወይ ይመራናል ወይ አንግሰንዋል ወይ በትዳራችን ላይ ንጉስ ነው ወይ በቤተ ክርስቲያናችን ላይ ንጉስ ነው በህብረታችን ላይ ንጉስ ነው ወይ በግል ህይወታችን ላይ ንጉሱ እግዚአብሔር ንጉስ ነው ወይ አንግሰንዋል ወይንስ በአይናችን ፊት መልካም መስሎ የሚታየንን ነገር ነው ያደረግን ያለነው የት ላይ ነን ያለነው ራሳችንን እናውቃለን የመብት ጉዳይ አድርገን የራሳችን የመብት ጥያቄ አድርገን ደስ ያለንን ነገር ያደረግነን ያለነው ወይስ ንጉሱ እግዚአብሔር አንግሰንዋል በእኛ ላይ ንጉስ ነው ይሄ ነው መልእክቴ ጌዲዮን ራሱ መሳፍንት ውስጥ ያለ ሰው ነው ያው በአይኑ ፊት ደስ ያለውን ነገር ያደርግ ነበር በወይን መጭመቂያ ውስጥ ገብቶ እህል ይወቃል የማይደረግ ነገር እህል እንዴት ጉርጓድ ውስጥ ይወቃል ደስ ካለው መብቱ ነው ማን ይከለክለዋል እግዚአብሔር አምላክ ይርዳል ንጉሱ እግዚአብሔር አምላካችን በህይወታችን ላይ ንጉስ ይሁን ጌታ አምላካችን አባታችን ይርዳል ተነስተን እንጸልይ እስቲ ጨርሰናል ሃሌሉያ ኢየሱስ ጌታ ነው